ሰላም እንደምቆያችሁ ውድ ተመልካቾቻችን የበሆፕ ቻናል ኢትዮጵያ የሚቀርብላችሁ የቤተ መቅደስ መልእክት ነው። በዛሬው ትምህርታችን የምናየው የመጨረሻውን ክፍል ነው። ክፍል 13 የተባረከው ተስፋ በሚል ርዕስ እንመለከታለን። ስለ ክርስቶስ ዳግም ምጽአትና ከዛ ጋር ተያይዞ ስለሚከሰቱ ክስተቶች አብረን እናያለን። ክርስቶስ ከቅድስተ ቅዱሳን ከመውጣቱ በፊት የሚከሰቱትና በዛ ጊዜ ከወጣ በኋላ የሚከሰቱ ቅጽበታዊ ክስተቶችን አብረን እንመለከታለን። ከዛ በፊት ጸሎት እናደርጋለን። እንጸልይ። እግዚአብሔር አባታችን ሆይ ስለገለጥክልን እውነትና ቃልህ እናመሰግንሃለን። ይህንን ቃል ይህንን እውነት መቀበል ማስተዋል እንድንችል ህይወታችንም እንዲቀየርበት መንፈስ ቅዱስ እንድትልክልን እንለምናለን። ጌታ አባት ሆይ ይህን የሚሰሙትን በየቦታው መንፈስ እንድትልክላቸው ማስተዋል እንድትሰጣቸው እኔን ደካማ ልጅንም እንድትባርከኝ ከአፌ ጋር እንድትሆን ማጸናሃለሁ። ቃልህን በአፌ ያኑር። ይህን ሁሉ ለክብርህ አድርግ። በጌታ በኢየሱስ ስም አሜን። በዚህ ክፍል የምንመለከተው 3 ነጥቦችን ነው። የመጀመሪያው 2 ፍየሎች ወይንም የስርየት ቀንን ባጭሩ እንመለከታለን። ከዛም የመጨረሻ ዘመን ክስተቶችን እናያለን። በመጨረሻም ከክብር ወደ ክብር መሸጋገር በሚል ርዕስ መጽሐፍ ቅዱስ የሚነግረንን እንመለከታለን። በዘሌዋውያን ምዕራፍ 16 ከ5 እስከ 10 ላይ 2 ፍየሎች እንደሚቀርቡ ይናገራል። በስርየት ቀን የሚደረግ ልዩ ስርዓት ነበረ። በአመት አንዴ የሚካሄድ ነው። ሊቀ ካህኑ በየቀኑ በቅዱሱ ክፍል አገልግሎት ያቀርባል ወይንም ያደርጋል። በቅድስተ ቅዱሳኑ ግን በአመት አንድ ጊዜ በስርየት ቀን ይገባል እና ያም የተሰጠው ትእዛዝ ምንድነው? 2 ፍየሎችን ትይዛለህ፣ ከዛም ሁለቱም ላይ እጣ ትጥልባቸዋል ይላል። አሮንም በ2 ፍየሎች ላይ እጣ ይጥልባቸዋል። አንዱን እጣ ለእግዚአብሔር፣ ሌላውንም እጣ ለሚለቀቅ። አሮንም የእግዚአብሔር እጣ የሆነበትን ፍየል ያቀርባል፣ ስለ ኃጢአትም መስዋዕት ያደርገዋል ይላል። ከዛም ቁጥር 10 ላይ የመለቀቅም እጣ የሆነበትን ፍየል ያስተሰርይበት ዘንድ ለመለቀቅም ወደ ምድረ በዳ ይሰደው ዘንድ በሕይወቱ በእግዚአብሔር ፊት ያቆመዋል ይላል። 2 ፍየሎችን ያመጣል፣ እጣ ይጥልበታል። እጣ የወጣለት ፍየል ወይንም የወጣበት ፍየል የእግዚአብሔር ፍየል ወይንም መስዋዕት የሚቀርብበት ይሆናል ይላል። ለኃጢአት መስዋዕት የሚቀርብ የእግዚአብሔር ሆኖ ይቀርባል ይላል። ሌላው ፍየል እጣ ያልወጣበት የሚለቀቅ ሆኖ በምድረ በዳ የሚቅበዝበዝ ሆኖ ይለቀቃል የሚል ትእዛዝን እግዚአብሔር ለሙሴ ይነግረዋል። ከዚህ ውስጥ የምንረዳው አንድ ትምህርት አለ። ኃጢአት የሚያቅበዘብዝ ነው። ኃጢአት ያቅበዘብዛል። ኃጢአት በመስዋዕት ነው የሚጠፋው። ያም በክርስቶስ መስዋዕት ነው። በክርስቶስ መስዋዕት ከኛ ካልተወገደ በራሳችን መጥፋት ይጠፋል እና ኃጢአት የሚያቅበዘብዝ ነው። በኢሳይያስ 53 ቁጥር 6 ላይ ይህን ይነግረናል። እኛ ሁላችን እንደ በጎች ተቅበዝብዘን ጠፋን፣ ከኛም እያንዳንዱ ወደ ገዛ መንገዱ አዘነበለ፣ እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ። እኛ ከመቅበዝበዝ እንመለስ ዘንድ ከዛ እንድን ዘንድ ከጥፋታችን ያቅበዘበዘንን ኃጢአት ሁሉ እግዚአብሔር በልጁ ላይ አኖረው ይላል። ከዛ የተነሳ ወደ እግዚአብሔር መቅረብ ሆነልን። በምሳሌ 1:33 ላይ የሚሰማኝ ግን በእርጋታ ይቀመጣል፣ ከመከራም ስጋት ያርፋል ይላል። እግዚአብሔርን የሚሰማ ሰው ከመቅበዝበዝ ይድናል፣ ያርፋል። እግዚአብሔርን መስማት ውጤቱ አንድ ነው፣ እርሱም መዳን ነው። ከመቅበዝበዝ መዳን ነው፣ ከመከራ ስጋት ማምለጥ ነው። የቃይልን ታሪክ እንደምናውቀው ቃይል ኃጢአትን ከሰራ በኋላ ወንድሙን ከገደለ በኋላ ተቅበዘበዘ ይላል። በምድር ላይ ተቅበዝባዥ ትሆናለህ ይላል። የኃጢአት ውጤት አንዱ በምድር ላይ መቅበዝበዝ ነው። እስራኤላውያን ለረጅም ዓመታት ለበርካታ 100 ዓመታት እግዚአብሔርን እያሳዘኑ ከኖሩ በኋላ መጨረሻ ላይ በአሕዛብ ተማረኩ፣ ወደ ባቢሎን በምርኮ ተወሰዱ፣ ተቅበዘበዙ። በተደጋጋሚ ከሙሴ ጀምሮ በተለያዩ ነቢያት ይነገር የነበረው ከኃጢአት ጋር ተጣብቆ መኖር በእነሱ ላይ የሚያመጣው ነገር ተገለጠባቸው። በአሕዛብ ምድር ባሮች ሆኖ እንደኖሩ እንመለከታለን። በተመሳሳይ ሰይጣን በመጨረሻ ላይ የኃጢአት ደራሲ በመሆኑ በአዛዜል ፍየል ምሳሌ ተቅበዝባዥ ይሆናል። በምድረ በዳ ለ1000 ዓመት ይቅበዘበዛል። የሚያስተው ሰው ሳያገኝ ብቻውን ከመላእክቱ ጋር ብቻ ይኖራል። ያለ ሰይጣን ትልቅ ቅጣት ነው። ለራሱ ለስራው ተላልፎ ሲሰጥ ማለት ነው እና የሰው ልጆች በምድር ላይ መኖር ለሰይጣን የሥራ እድል ነው። ሰዎች በምድር ላይ ያሉ ሰይጣን ስራውን በትጋት ነው የሚሰራው። እንደውም መጽሐፍ ቅዱስ የሚለን ምንድነው? የቀረው ዘመን ጥቂት መሆኑን አውቆ ይሰራል ነው። በትጋት ነው የሚሰራው። ዘመኑን ያውቀዋል። ምክንያቱም ያ
ጊዜ እንደሚያልቅ ያውቃል። ያ ጊዜ እንደማይኖር ያውቃል። ብቻውን በምድር ላይ ተቅበዝባዥ እንደሚሆን ያውቃል። ሰዎች ሁሉ ምድር ላይ የማይኖሩበት ጊዜ እንደሚመጣ ያውቃል። ያ ጊዜም 1000 ዓመት ነው። ለ1000 ዓመት በዛ ሁኔታ በምድር ላይ ታስሮ መኖር ለሰይጣን ትልቅ ቅጣት ነው። ስለዚህ የኛ መኖር ምድር ላይ ለሰይጣን እድል የሚሰጠው መሆን የለበትም። የኔና የናንተ በምድር ላይ መኖር ሰይጣን ስራውን እንዲሰራ እድል የሚሰጠው ወይንም የምንፈቅድለት መሆን የለበትም። ለእግዚአብሔር እድል መሆን አለበት። እግዚአብሔር በእኛ የሚሰራበት መልካም እድል ሊሆንለት ይገባል እንጂ ለሰይጣን መልካም አጋጣሚ መሆን የለበትም። ከአዛዜል ፍየል ምሳሌና ከእግዚአብሔር ፍየል ምሳሌ የምንረዳቸው ትምህርቶች አሉ። የእግዚአብሔር እጣ የሆነበትን ፍየል ያቀርባል፣ ለኃጢአት መስዋዕት ያደርገዋል ይላል እና ያ ፍየል የእግዚአብሔር ፍየል ነው፣ የእግዚአብሔር እጣ የተባለ ነው። ስለዚህ የእግዚአብሔር ከሆነ ያ ፍየል የሚወክለው ክርስቶስን ነው። ክርስቶስ ለኛ መጥቶ እንደሚሞትልን የሚያሳይ ነው። የሚለቀቀው የሚቅበዘበዘው ደግሞ በሰይጣን በኩል የሚከፈል ለዘላለም የሚጠፋውን የሚያሳይ ነው። ሰይጣንና መላእክቱ ለዘላለም ተቅበዝብዘው ከዛ በኋላ መጨረሻ ላይ እንደሚጠፉ የሚያሳይ ነው። ያ የሚቅበዘበዘው በምድረ በዳ የሚለቀቀው ፍየል ድጋሚ ወደ እስራኤላውያን አይመጣም። ወደዛ ምድር ሊመለስ አይችልም፣ ፈጽሞ ሊመለስ አይችልም። በዛው የሚጠፋ ነው። ከኃጢአት ጋር ለዘላለም ተጣብቆ ለመኖር የሚወስኑ ሰዎች ወይንም ከኃጢአት ጋር ላለመላቀቅ ምርጫቸው ያደረጉ ሰዎች በሰይጣን ምሳሌ ከኃጢአታቸው ጋር አብረው እንደሚጠፉ የሚያሳይ ነው። እግዚአብሔር ግን ያዘጋጀው 2 ፍየሎችን ነው፣ የሚለቀቅና መስዋዕት የሚሆን በክርስቶስ ከክርስቶስ በኋላ ደግሞ በሰይጣን የሚወገድ ኃጢአት ማለት ነው። በክርስቶስ አምኖ ንስሐ የገባ ሰው በክርስቶስ አማካይነት ኃጢአቱ ወደ መቅደስ ይተላለፋል። ከዛም በኋላ መቅደሱ ሲነጻ ያ የተናዘዝነው ኃጢአት ሰይጣን ላይ ይጫናል፣ በዛም ሰይጣን ይጠፋበታል። ስለዚህ የሚናዘዙ ሰዎች ሲበዛ ሰይጣን ተጠያቂነቱ ይበዛል። ንስሐ የሚገቡ ሰዎች ሲበዛ የሰይጣን ተጠያቂነትና ቅጣቱ ይጨምራል በዛው መጠን። የሚጠፉ ሰዎች የሚበዙ ከሆነ የእሱን ቅጣት የሚካፈሉ ሰዎች ይበዛሉ። የቤተ መቅደሱ ስርዓት ያንን የሚያሳይ ነበር። አሮን የመጀመሪያውን ፍየል መስዋዕት የኃጢአት መስዋዕት አድርጎ ካቀረበ በኋላ ከዛ ከወጣ በኋላ መቅደሱ ይነጻል። በዛ በስርየት ቀን ማለት ነው። መጋረጃው ይቀየራል። አመቱ ሙሉ ወደ መጋረጃው ሲረጭ የነበረው በደሙ ሲተላለፍ የነበረው የእስራኤላውያን ኃጢአት አመቱ ሙሉ በዛ ውስጥ ይከማቻል። ከዛም ይወጣና በስርየት ቀን ሙሉ ለሙሉ በዛ ፍየል ላይ በሚለቀቀው ፍየል ላይ ይጫናል። ያ ፍየል ይለቀቃል። መቅደሱ ነጻ የሚባለው ያኔ ነው። ኃጢአት በሙሉ አመቱ ሙሉ ሲተላለፍ የነበረው ኃጢአት ከዛ ሲወጣ ማለት ነው። ከዛ አዲሱን አመት እንደ አዲስ ነው የሚጀምሩት። ማወቅ ያለብን ኃጢአትን ተናዘዝን ማለት ኃጢአት ጠፍቷል ማለት አይደለም። ወደ ሰማያዊ ቤተ መቅደስ ነው የሚተላለፈው። ኃጢአት በክርስቶስ ደም አማካይነት ይተላለፋል። ልክ በምድራዊ ቤተ መቅደስ ይደረግ እንደነበረው ደሙ በመጋረጃ ላይ ይረጭ እንደነበረው በስርየት ቀን ላይ ደግሞ አንድ ላይ ተጠቅልሎ ይወጣና ቤተ መቅደሱ ይነጻ እንደነበር በተመሳሳይ በሰማይ የሚከናወነው ያ ነው። በሰማይ መቅደስ አለ። ምናልባት ከዛ በፊት አንድ ነጥብ መጨመር ያለብን የሚቅበዘበዘው ፍየል ያ ሰይጣንን የሚወክል እንደሆነ አንዱ የሚነግረን አሮን በቅድስተ ቅዱሳን ውስጥ የሚደረገውን የመስዋዕት አገልግሎት ከጨረሰ በኋላ የሚደረግ አገልግሎት ነው። ያም ደግሞ ክርስቶስ መጨረሻ ላይ በቅድስተ ቅዱሳን የሚያደርገውን አገልግሎት ከፈጸመ በኋላ የሚደረግ ነው የሰይጣን መቅበዝበዝ። ሰይጣን በምድር ላይ የሚቅበዘበዘው ክርስቶስ ከቅድስተ ቅዱሳን ከወጣ በኋላ ነው። ያም በዛ ክፍል ላይ የሚያደርገውን አገልግሎት ከፈጸመ ጻድቁም ይጽደቅ እርኩሱም ይርከስ ካለ በኋላ ሰይጣን ይቅበዘበዛል። ሰዎች በምድር ላይ የሚኖሩ አይኖሩም። ጻድቃን ወደ ሰማይ ይሄዳሉ፣ ኃጢአን በክብሩ ይጠፋሉ፣ ሰይጣንና መላእክቱ ብቻቸውን ይቀራሉ። የዛን ጊዜ 1000 ዓመት ይጀምራል። ስለዚህ ያ ማለት የክርስቶስ የሰማይ አገልግሎት ካለቀ በኋላ የሚፈጸም ነው። በተመሳሳይ በምድር ላይ በነበረው የቤተ መቅደስ ስርዓት በስርየት ቀን አሮን ቅድስተ ቅዱሳን ውስጥ የሚያደርገውን አገልግሎት መስዋዕቱን ካቀረበ በኋላ መጨረሻ ላይ የሚቅበዘበዘው ፍየል የሚለቀቅ እንደሆነ ያሳየናል። ያም ቅደም ተከተሉን ከክርስቶስ አገልግሎት ጋር ያለውን የሚያሳይ ነው። በዕብራውያን ምዕራፍ 9 ቁጥር 23 ላይ አንድ ቁልፍ የሆነ ጥቅስ አለ። በሰማይ ቤተ መቅደስ እንዳለ የሚነግረን ነው። ከዚህም ውጭ ሌሎች ጥቅሶች አሉ። ነገር ግን ይሄ የተለየ ትርጉም ስላለው ይሄን አተኩረን እንመለከታለን። እንደዚህ ይላል፣ እንግዲህ የሰማያዊው
ነገሮች ምሳሌ የሆኑት በእነዚህ ነገሮች ሊነጹ ግድ ነበር ይላል። በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ ይላል። የሰማያዊ ነገሮች ምሳሌ ተብሎ የተገለጸው በምድር ላይ ያለው ቤተ መቅደስ ስርዓት ነው። በምድር ላይ ያለው የቤተ መቅደስ ስርዓት በበጎች ደም ይነጻ ነበር ይላል። በዓመት አንዴ ጳውሎስ የሚጠቅሰው ያንን ነው፣ ምሳሌ ስለሚል ማለት ነው። በሰማይ ያሉት ነገሮች ግን ይላል፣ በሰማይ ቤተ መቅደስ እንዳለ የሚያሳይ ነው። በሰማይ ያሉት ነገሮች ግን ከዚህ በሚበልጥ መስዋዕት ይነጻሉ ይላል። ከዚህ የሚበልጥ መስዋዕት ምንድነው? ከበጎች ደም የሚቀርበው የክርስቶስ ደም ወይንም ከበጎች መስዋዕት የሚቀርበው የክርስቶስ መስዋዕትነት ነው። በክርስቶስ መስዋዕትነት የሰማዩ ቤተ መቅደስ ይነጻል የሚል ትርጉምን የሚሰጥ ነው። ስለዚህ በሰማይ ቤተ መቅደስ አለ። ኃጢአተኞች ኃጢአታችንን ስንናዘዝ ኃጢአት ወዲያው አይጠፋም፣ ግን ይተላለፋል፣ በቤተ መቅደሱ እንደነበረው ማለት ነው። በክርስቶስ አማካይነት ክርስቶስ ደሙን ይዞ በእግዚአብሔር ፊት ይታያል ይላል። ወደ ቅድስት ስፍራ ወደዛ ገባ ይላል። ደሙን ይዞ ወደ ሰማይ በእጅ ወዳልተሰራች ወደ እግዚአብሔር መቅደስ ክርስቶስ እንደገባ ይናገራል። ስለዚህ በዛ ደም አማካይነት አምነን ንስሐ ስንገባ በክርስቶስ ደም አማካይነት ያ ኃጢአት ወደ ሰማይ ቤተ መቅደስ ይተላለፋል፣ በኃጢአት መዝገብ ላይ ይጻፋል። ወይንም በስማችን ትይዩ የነበረው ያ ኃጢአት በዛ ይቀመጣል፣ ነገር ግን ከኛ ይወገዳል። ነገር ግን ኃጢአት ሙሉ ለሙሉ ተወግዷል፣ ጠፍቷል ማለት አይደለም። በመጨረሻ ክርስቶስ ከቅድስተ ቅዱሳን ሲወጣ ሁሉንም ኃጢአት የሰማይን ማንጻት ስራውን ጨርሶ ሰይጣን ላይና ሌሎቹ ላይ መላእክቱ ላይ ይጭንባቸዋል። በታላቁ ተጋድሎ ገጽ 305 አንቀጽ 3 ላይ እንደዚህ ይላል፣ በምሳሌም በደሙ በኩል ወደ ምድራዊ መቅደስ እንደሚተላለፍ የአዲሱ ቃል ኪዳንም ንስሐ የሚገቡ ሁሉ ኃጢአት በክርስቶስ ላይ ተጭኖ በትክክል ወደ ሰማዩ መቅደስ ይተላለፋል ይላል። ስለዚህ ኃጢአተኞች ንስሐ ሲገቡ በክርስቶስ አማካይነት ወደ ሰማዩ መቅደስ ይገባል። ከዛም በኋላ መቅደሱ እየነጻ ይገኛል። መጨረሻ ላይ ማንጻቱ ፍጹም ሲሆንና ሲያልቅ ከሰማይ ይወገዳል፣ በሰይጣን ላይ ይጫናል። በታላቁ ተጋድሎ 308 ቁጥር 3 አንቀጽ 3 ላይ እንደዚህ ይላል፣ የፍርድ ምርመራው በሰማይ እየቀጠለ ባለበት ወቅት ንስሐ የገቡ ኃጢአት ከመቅደሱ እየተወገደ ባለበት ሰዓት የተለየ የመንጻት ስራ፣ ኃጢአትን የማስወገድ ስራ በምድር በሚኖሩ የእግዚአብሔር ሕዝቦች ዘንድ መተግበር አለበት ይላል። ከዚህ በፊት የተመለከትነው አንድ ሀሳብ አለ። የእግዚአብሔር ቃል እንደሚነግረን በምድር ላይ ቤተ መቅደስ የለም። አማኞች ግን በክርስቶስ ያመኑ አማኞች የእግዚአብሔር ቤተ መቅደሶች ናቸው። በሰማይ ቤተ መቅደስ አለ፣ በምድርም ቤተ መቅደስ አለ። አሁን ክርስቶስ በቅድስተ ቅዱሳን ፍርድ ምርመራ ወይንም ቤተ መቅደስን የማንጻት ስራን እያካሄደ ይገኛል። ነገር ግን በሰማይ ያለው ቤተ መቅደስ እየነጻ ባለበት ጊዜ በምድርም ያለው ቤተ መቅደስ በተመሳሳይ መንጻት አለበት። በሰማይ ያለው መንጻት ፍጹም ሲሆንና ሲያልቅ በምድርም ላይ ያለው ተከትሎ ፍጹም ሆኖ ሲያልቅ የዛን ጊዜ ክርስቶስ ስራውን ያቆማል። በሰማይ ያለውን ስራ አቁሞ ወደ ምድር ይመጣል፣ እርሱን የመሰሉትን ወደ ራሱ ይወስዳቸዋል። ስለዚህ ክርስቶስ የሚጠብቀው የሰማይ መቅደስ እያነጻ መዝገብን እየመረመረ ፍርድን እየሰጠ ባለበት በዚህ ጊዜ በተመሳሳይ በምድር ላይ ያለው የእርሱ ቤተ መቅደስ እንዲነጻ ነው የሚጠብቀው። ያንንም ስራ እያደረገ ይገኛል። ስለዚህ ከሰማይ ኃጢአት እየተወገደ ባለበት በዚህ ጊዜ ላይ ከኛም እየተወገደ መሆን ይኖርበታል። ኃጢአት ከውስጣችን እየተወገደ እየጠራን እየነጻን መሄድ ይኖርብናል። እየነጠርን መሄድ ይኖርብናል። በሰማይ ያለው መቅደስ እና በምድር ያለው መቅደስ እኩል ሲነጹ የዛን ጊዜ ክርስቶስ ወደ ራሱ ቤተ ክርስቲያንን ለመውሰድ ይገለጣል። የሰማዩንም አገልግሎት የኃጢአትን ይቅርታ መስጠትን ያበቃል ወይንም ይተዋል ማለት ነው። ስለዚህ ከዚህ የምንረዳው ኃጢአት የሚጠፋው በሂደት ነው። መጨረሻ ላይ ከ1000 ዓመት በኋላ እንደሚደመሰስ እናያለን። ነገር ግን ከኛ በንስሐ ይወገዳል። ሁለተኛው ነጥብ የምናየው የመጨረሻ ዘመን ክስተቶች ነው። ክርስቶስ ከመገለጡ በፊት በዚህ ጊዜ ላይ የፍርድ ምርመራን እያካሄደ ባለበት ጊዜ እስከ መጨረሻው ድረስ የሚከሰቱ ክስተቶች አሉ። ወደ 10 የሚደርሱ የመጨረሻ ዘመን ክስተቶች ናቸው። ብዙዎቹ ተመሳሳይነት ያላቸውና በአንድ ጊዜ የሚከሰቱ ናቸው። ብጠራ፣ የእሁድ አዋጅ፣ የኋለኛው ዝናብ፣ ታላቁ ጩኸት፣ መታተም፣ የክርስቶስ አገልግሎት ማቆም፣ ታላቁ መከራ ወይንም 7ቱ መቅሰፍቶች፣
የምሕረት በር መዘጋት፣ የያዕቆብ መከራና የተባረከው ተስፋ ወይም የክርስቶስ ዳግም ምጽአት ነው። እነዚህን 10 ክስተቶች በአጭሩ እንመለከታለን። ብጠራ በአንደኛ ጴጥሮስ ምዕራፍ 4 ቁጥር 17 ላይ እንደሚነግረን ፍርድ ከእግዚአብሔር ቤት ተነስቶ የሚጀምርበት ጊዜ ደርሷል እና ይላል እና ፍርድ የሚጀምረው በእግዚአብሔር ቤት እንደሆነ የሚጠቁመን ነው። በራዕይ 11 ቁጥር 1 ላይ እንደሚነግረን በትር የሚመስል መለኪያ ለእኔ ተሰጠኝ፣ እንዲህም ተባለልኝ ተነስተ የእግዚአብሔርን መቅደስና መሠዊያውን በዚያም የሚሰግዱትን ለካ ይላል። የእግዚአብሔርን መቅደስ እና በውስጡ ያሉትን የሚሰግዱትን እነሱን ለካ። መለካት ማለት ፍርድ መስጠት ማለት ነው እና ፍርዱ የሚጀምረው መጀመሪያ ከእግዚአብሔር ቤት እንደሆነ የሚጠቁመን ነው። እውነቱን የሚያውቁ በቤት ውስጥ ያሉ ብርሃኑ የበራላቸው ሰዎች በዛው በበራላቸው ብርሃን ፍርድ ይሰጣቸዋል። እና የብጠራው ምክንያቶች 4 ናቸው። የመጀመሪያው ለሃይማኖት ግዴለሽ መሆን፣ ሁለተኛው በእሁድ ሕግ ፈተና መውደቅ፣ ይህን ቀጥሎ የምንመለከተው ነው። ሶስተኛው የላውዶቂያ መልእክት አለመቀበል ወይም ችላ ማለት፣ አራተኛው ሰዎችን ወደ ስህተት ትምህርት የሚመራ ጥልቀት የሌለው የእውነት እውቀት ነው። ሰዎች የሚሳሳቱበት ማለት ነው። እውነት ነው ብለው የያዙት ስህተት። በእነዚህ በ4 መመዘኛ ሰዎች በቤተ ክርስቲያን ውስጥ ያሉ ሰዎች ይበጠራሉ ወይም አማኞች ይበጠራሉ። የእግዚአብሔር የሆኑት ይለያሉ ማለት ነው። እግዚአብሔር የሚቀድሰው በእውነት ነው፣ የሚያበጥረውም በዛው በእውነቱ መሰረት ነው። በእውነቱ ያልተቀደሱ በዛው በእውነቱ ተበጥረው ይወገዳሉ። እግዚአብሔር ሕግን ይሰጣል፣ በሕግ እንድንድን አይደለም፣ ነገር ግን በሕግ በራሱ ይፈርዳል። ስለዚህ ብጠራ አንዱ የመጨረሻ ዘመን ክስተት ነው። ሁለተኛው የእሁድ አዋጅ ነው ወይንም የሐሰተኛው ሰንበት አዋጅ ነው። በዳንኤል ምዕራፍ 7 ቁጥር 5 ላይ እንደዚህ ይላል፣ በልዑልም ላይ ቃልን ይናገራል፣ የልዑልንም ቅዱሳን ይሰባብራል፣ ዘመንንና ሕግን ይለውጥ ዘንድ ያስባል ይላል። ስለ አራተኛው አውሬ ዳንኤል 7 ላይ ስለተገለጸው የሚናገር ነው እና ያ ኃይል ምን ያደርጋል? በልዑል ላይ ቃልን ይናገራል። ቃልን መናገር ማለት ሕግ ማውጣት፣ የራሱን ሕግ ማውጣት፣ የእግዚአብሔርን ሕግ የሚጻረር ንግግርን ወይንም አዋጅን ማውጣት ማለት ነው። የልዑሉንም ቅዱሳን ይሰባብራል ወይንም ያሳድዳል፣ ዘመንና ሕግን ይለውጥ ዘንድ ያስባል። ዘመንና ሕግ ማለት የእግዚአብሔርን ሕግ፣ የእግዚአብሔርን ጊዜ፣ በተለይ ጊዜን የሚያሳየው የእግዚአብሔር ሕግ 7ኛው ሰንበት 4ኛው ትእዛዝ ነው። ያንን ዘመን ለመለወጥ ይሞክራል ወይንም ያስባሉ፣ ነገር ግን አይሳካለትም። ምክንያቱም የእግዚአብሔርን ሕግ ሰው ሊቀይረው አይችልም። የእግዚአብሔር ሕግ የተሰጠው እና የተቀረጸው የተነገረው ቀጥታ በራሱ በእግዚአብሔር ነው፣ ሊቀየር አይችልም። የእግዚአብሔር ፈቃድ ማሳያ ነው። የእግዚአብሔር ፈቃድ ደግሞ የሚቀያየር አይደለም። በሰው አዋጅ የእግዚአብሔር ሕግ ሊሻር አይችልም። ነገር ግን ይሄ የዓለምን ሕዝብ የሚከፍል ትልቅ ክስተት ይሆናል ወይንም ትልቅ ፈተና ይሆናል። የቅዳሜን የ7ኛውን ሰንበት ቅድስና የተረዱ ሰዎች አጣብቂኝ ውስጥ ይገባሉ። አንዱ የሚፈተኑት ወይም የሚበጠሩት በዚህ እንደሆነ ተመልክተናል። በራዕይ ምዕራፍ 14 ቁጥር 12 ላይ ከዚህ አንጻር የሚነግረን አንድ ጥቅስ አለ። የእግዚአብሔርን ትእዛዛት የሚጠብቁት ኢየሱስንም በማመን የሚጸኑት ቅዱሳን ትዕግስታቸው በዚህ ነው ይላል እና የቅዱሳን የትዕግስት መለኪያ፣ የእግዚአብሔር ሕዝቦች የትዕግስት መለኪያ የእግዚአብሔርን ትእዛዛት በመጠበቅ ኢየሱስንም በማመን በመጽናት የሚለካ ነው። በምድራዊ በዓለማዊ ነገር ተስፋ በሚያስቆርጡ ምድራዊ ነገሮች፣ ትዕግስትን በሚያሳጡ ምድራዊ ነገሮች የሚለካ አይደለም። የቅዱሳን የትዕግስት መለኪያ ከዓለማውያን የትዕግስት መለኪያ የተለየ ነው። በመንፈሳዊ ጉዳይ በሕይወታቸው ላይ የሚመጣን ፈተና በመቋቋም የሚገለጽ ነው። ትእዛዙን በመጠበቅ ኢየሱስን በማመን እምነትና መታዘዝ አብረው እንደሚሄዱ እዚህ ጋር ይነግረናል። እምነት አለኝ ብዬ አልታዘዝም ብል እምነቴን ማሳየት ማልችል እንደሆነ ይነግራል። ወይንም የእግዚአብሔርን ትእዛዝ መጣስ አለማቆም እንደሆነ ይነግረናል። ስለዚህ እምነትና መታዘዝ አብሮ የሚሄዱ ናቸው። በትእዛዝ በመጽናት ክርስቶስን በማመን የሚጸኑ ቅዱሳን ትዕግስታቸው በዚህ ይፈተናል ይላል። ይሄ አዋጅ አንዱ ቅዱሳንን የሚፈትን ትልቅ ፈተና ወይንም ክስተት እንደሚሆን ይነግረናል። ነገር ግን በራዕይ 15:2 ላይ ይህን ድል የሚያደርጉ ቅዱሳን አሉ ይለናል። በዚህ የሚጸኑ ቅዱሳን ድል የሚያደርጉ ናቸው። በአውሬውና በምስሉም በስሙም ቁጥር ላይ ድል ነስተው የነበሩት የእግዚአብሔርን በገና ይዘው በብርጭቆ ባህር ላይ ሲቆሙ አየሁ ይላል። በዚህ ትዕግስትን በሚፈትን ትልቅ ጉዳይ ውስጥ አልፈው ባለድል የሚሆኑ ቅዱሳን በአውሬውና በምስሉ በስሙም ቁጥር ላይ ድል የሚነሱ ናቸው ይላል። እነርሱም በብርጭቆ ባህር ላይ በሚመስለው ላይ የሚቆሙ ናቸው ይላል።
ሌሎቹ ከዚህ ውጭ ያሉት በራእይ ላይ እንደምናውቀው ሁለት ባህር አሉ፣ የብርጭቆ ባህርና የእሳት ባህር። የእሳት ባህር ለሰይጣንና ለመላእክቱ የተዘጋጀ ነው። ነገር ግን ሰዎች እግዚአብሔርን በውሳኔያቸው አንፈልግም ሲሉ ሰይጣንና መላእክቱ ያሉበት ቦታ ላይ እነሱን ይገናኛሉ። በዛ ቦታ ላይ የሚጠፉ ይሆናሉ። እግዚአብሔር ያዘጋጀው ለሰዎች የብርጭቆ ባህር ነው። ነገር ግን እስከ መጨረሻ የሚጸኑ መሆን አለባቸው። ይህም በክርስቶስ ኃይል በእምነታቸው የሚያገኙት ነው። ሶስተኛው ክስተት የኋለኛው ዝናብ ነው። ወይንም በባህለ ሃምሳ ጴንጤቆስጤ በዓል እስራኤላውያን ሲያከብሩት በነበረው ባህል ምሳሌ የሚፈጸም የመንፈስ ቅዱስ በሙላት መውረድ ነው። በኢዮኤል ምዕራፍ 2 ቁጥር 28ና 29:30 ላይ ይሄ ተገልጿል። ከዚህም በኋላ እንዲህ ይሆናል፣ መንፈሴን በስጋ ለባሽ ሁሉ ላይ አፈሳለሁ፣ ወንዶችና ሴቶች ልጆቻቸውም ትንቢት ይናገራሉ፣ ሽማግሌዎቻቸውም ህልምን ያልማሉ፣ ጎበዞቻቸውም ራእይ ያያሉ። ደግሞም በዚያ ወራት በወንዶችና በሴቶች ባሪያዎች ላይ መንፈሴን አፈሳለሁ፣ በላይ በሰማይ ድንቆችን አሳያለሁ፣ በታችም በምድርም ደምና እሳት የጢስም ጥጋግ ብሎ ይናገራል። እና እግዚአብሔር መንፈስ ቅዱስን በኃይል እንደገና የኋለኛውን ዝናብ እንደሚልክ ድንቆችንም እንደሚያሳይ ይናገራል። ያ የኋለኛው ዝናብ የመጀመሪያው ዝናብ ድጋሚ ይሆናል። በሐዋርያቱ ጊዜ የነበረው ይደገማል። ከዛም በላይ ሆነው ይታያል። ድንቅና ታምራቶች እንደዚሁ ይታያሉ። እና ወቅታዊ እውነት የዛን ጊዜ ለዓለም ይዳረሳል ነው። የመንፈስ ቅዱስ በኃይል መውረድ ዋና ዓላማው ወቅታዊ እውነቶችን ለዓለም ማድረስ ነው። ሰዎችን ከዚህ ጥፋት የሚያድነውን ወቅታዊ የሆነውን እውነት በሙላት ለዓለም ማዳረስ። ያ ይቻል ዘንድ የኋለኛው ዝናብ የግድ ያስፈልጋል። የተበጠሩት እና ተበጥረው ቅሬታ ሆነው የቀሩት የእግዚአብሔር ሕዝቦች ያንን የኋለኛውን ዝናብ ሲቀበሉ መጨረሻ ላይ ያንን ወቅታዊ እውነት ማድረስ ይችላሉ። እንደምናስታውሰው በባለ 50 ጊዜ የባለ 50 አለ። ከዛ በኋላ የመለከት በዓል ነበር የሚከበረው። ያ የመለከት በዓል ማለት ለሌሎች ማወጅ ማለት ነው። በተመሳሳይ ከኋለኛው ዝናብ በኋላ ታላቁ እወጃ የሶስቱ መላእክት መልእክት እወጃ ይኖራል። በዛም ትልቅ በቤተ ክርስቲያን ላይ ለውጥ የሚመጡና የሚወጡ የሚለዩ እንደሆነ ይነግረናል። በኢሳይያስ 44 ቁጥር 3 ላይ ስለ መንፈስ ቅዱስ ተስፋ ተሰጥቶናል። እንደዚህ ይላል፣ በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁና መንፈሴን በዘር ላይ በረከቴንም በልጆች ላይ አፈሳለሁ ይላል። እዚህ ቦታ ላይ የሚናገረው በተጠማ ላይ ውሃን በደረቅም መሬት ላይ ፈሳሾችን አፈሳለሁ፣ መንፈሴን በዘር ላይ በረከቴንም በልጆች ላይ አፈሳለሁ። በውሃ የተመሰለው የእግዚአብሔር መንፈስ ነው። ነገር ግን መጠማት አለብን ነው የሚለው በሚፈልግ ሰው ላይ አይደለም። ነገር ግን በተጠማ ሰው ላይ በደረቀ ሰው ላይ እግዚአብሔር መንፈሴን አፈሳለሁ በረከቴንም አፈሳለሁ ይላል። መጠማትና ጥልቅ የሆነ ፍላጎት ሊኖረን እንደሚገባ ይናገራል። ያ ካለን እግዚአብሔር ቃሉን ይፈጽማል፣ መንፈስ ቅዱስንም በሙላት ይልክልናል። በዘካርያስ 10:1 ላይ በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናብን ለምኑ፣ እግዚአብሔር መብረቅ ያደርጋል፣ እርሱም የበልግ ዝናብን በሜዳ ውስጥም ሳርን ይሰጣል ይላል። እና በኋለኛው ዝናብ ጊዜ ከእግዚአብሔር ዘንድ ዝናብን ለምኑ። እግዚአብሔር መብረቅን ያደርጋል። ልክ በተፈጥሮ ዝናብን እንደሚያዘንብ መብረቅን አድርጎ በተመሳሳይ የመንፈስ ቅዱስን ዝናብ ያዘንብልናል። ግን ለምኑ፣ እኛ መጠየቅ እንዳለብን ይነግረናል። ሉቃስ 11:13 ላይ ክርስቶስ እንደዚህ አለ፣ በሰማይ ያለው አባት ለሚለምኑት እንዴት አብልጦ መንፈስ ቅዱስን ይሰጣቸው። ለትልቁ እግዚአብሔር የሚሰጠን ስጦታ የመንፈስ ቅዱስ ስጦታ ነው። ልጁን ሰጥቶናል። ከዛ በኋላ መንፈስ ቅዱስን ይሰጠናል። በትንሹ የምናገኘውን አሁን ያለውን በካፊያ መልክ ያለውን መንፈስ ቅዱስ በሙላት የምንቀበለው አሁን በካፊያ ያለው መንፈስ ቅዱስ ስንጠቀምበትና እሱ ሲጠቀምብንና በዛ ስንለወጥ ለእግዚአብሔር መንፈስ ስንገዛ ነው። ስለዚህ በውስጣችን ያለው የእግዚአብሔር መንፈስ ለኋለኛው ዝናብ የሚያዘጋጀን ይሆናል። በመጨረሻ ላይ ለሚዘንበው ለኋለኛው ዝናብ በውስጣችን እየሰራ ዝግጁ ያደርገናል። አራተኛው የመጨረሻ ዘመን ክስተት ታላቁ ጩኸት ወይንም የመለከት በዓል በምሳሌ የተሰጠው የመለከት በዓል ነው። በማቴዎስ 24:14 ላይ ከመንፈስ ቅዱስ የኋለኛው ዝናብ በኋላ የሚከሰተውን ትልቁን ክስተት ይናገራል። እንደዚህ ይላል፣ ለአሕዛብም ሁሉ ምስክር ይሆን ዘንድ የመንግስት ወንጌል በዓለም ሁሉ ይሰበካል፣ በዚያን ጊዜ መጨረሻው ይመጣል ይላል።
እና የዓለም መጨረሻ ያልመጣው ዓለም በሙሉ የእግዚአብሔርን ወንጌል ወይም ምስክሩን ስላላወቀ ነው። መጨረሻው ይመጣል ያለው ለአሕዛብ ሁሉ ምስክር የሚሆነው ወንጌል ከተዳረሰ በኋላ ነው። ስለዚህ እኛ የምንጠብቀው አንዳች ነገር ቢኖር መሆን ያለበት የዓለምን በወንጌል መድረስ ወይም በመንፈስ ቅዱስ ኃይል ዓለምን በወንጌል ማዳረስ ነው። ያ በእግዚአብሔር ኃይል የሚሰራ ነው። ስለዚህ መጨረሻው ያልመጣው ወንጌል ለዓለም ስላልደረሰ ብቻ ነው። ክርስቶስ የሚጠብቀው ያንን ነው። ከመጨረሻው ዘመን ክስተት ጋር የተያዙ ወቅታዊ መልእክቶች ለዓለም ይሰበካሉ። በዛን ጊዜ ሰዎች የራሳቸውን ውሳኔ ይወስናሉ። መጨረሻውም ይመጣል እና ይሄ ታላቁ ጩኸት መጨረሻ ላይ ለዓለም ሁሉ የሚዳረስ ይሆናል። ግን አሁንም በቤት ውስጥ ያስፈልጋል። ታላቁ ጩኸት በቤት ውስጥ ያስፈልጋል። በኢሳይያስ 58 ቁጥር 1 ላይ በኃይል ጩህ፣ አትቆጠብ፣ ድምፅን እንደ መለከት አንሳ ይላል። ለሕዝቤ ኃጢአታቸውን ለእስራኤልም ቤት መተላለፋቸውን ነገር ለሕዝቤ ብሎ የተናገረው ለእስራኤል ቤት ያለው በቤት ውስጥ ላሉት ነው። ይህ አይነት ጩኸት አሁንም በቤት ውስጥ ያስፈልጋል። ከዛም ለሚመጡት የመጨረሻ ዘመን ክስተቶች ሰዎችን በቤት ውስጥ ያሉትን በተለይ ለብጠራው እና ለመታተም ማዘጋጀት የግድ ያስፈልጋል። አምስተኛው መታተም ነው። መታተም የእግዚአብሔርን ማህተም መቀበል ማለት ነው። በራዕይ 7:2-3 ላይ እንደዚህ ይላል፣ የሕያው አምላክ ማህተም ያለውም ሌላ መልአክ ከፀሐይ መውጫ ሲወጣ አየሁ። ምድርንና ባህርንም ሊጎዱ ለተሰጣቸው ለአራቱ መላእክት በታላቅ ድምፅ እየጮኸ የአምላካችንን ባሪያዎች ግንባራቸውን እስክናትማቸው ድረስ ምድርን ቢሆን ወይንም ባህርን ወይንም ዛፎችን አትግዱ አላቸው ይላል እና በመጨረሻ ላይ ያሉት ቅዱሳን የእግዚአብሔር ቅሬታዎች እስከሚታተሙ ድረስ አራቱ ነፋሳት እንደተያዙ ይቆያሉ። አራት ነፋሳት ማለት በአራቱ በምድር አቅጣጫ ያሉ ሁከት ወይንም ጦርነት ወይንም የምድር መናወጥ ነው። በተለይ በእግዚአብሔር ቁጣና በሰይጣን ምድር በመጨረሻ ላይ እንደማትሆን ትሆናለች። ሰይጣን ኃይሉን እየገለጠ ይሄዳል። ነገር ግን የእግዚአብሔር ቅዱሳን እንዳይጠፉ በዛ ሁኔታ ውስጥ ሲያልፉ እግዚአብሔር ሕዝቡን ያትማቸዋል ይላል። የሚያተመው ደግሞ በእውነቱ ነው። ክርስቶስ ከቅድስተ ቅዱሳን ከመውጣቱና ወደዚህ ከመምጣቱ በፊት ቅዱሳኑን ያትማቸዋል። ቅሬታቸውን እንዳይናወጡ አድርጎ ያትማቸዋል። መታተሙ የሚጠቅመው ለምንድን ነው? ክርስቶስ አገልግሎቱን ጨርሶ ስለሚወጣ የኃጢአትን ይቅርታ የሚሰጥ ሌላ አማላጅ የለም። ክርስቶስ አገልግሎቱን ያቆማል። ያንን የሚሰጠው ክርስቶስ ብቻ ነው። ክርስቶስ ደግሞ አገልግሎቱን ያቆማል፣ የኃጢአትን ይቅርታ መስጠትን ማለት ነው። ስለዚህ ቅዱሳን ስህተት ቢሰሩ በዛ ወቅት ሌላ ዋስትና የላቸው። ስለዚህ በመንፈስ ቅዱስ ይታተማሉ፣ እንዳይናወጡ ይታተማሉ። ከዛ በኋላ መጥፋት ወይንም ስህተት መስራት የሚባል ነገር አይኖርም። ቅዱሳን ለዘላለም መጨረሻቸው ይወሰናል ማለት ነው። ማህተሙ የሚያሳየው ያንን ነው። ህትመት የባለቤትነት ማረጋገጫ ነው። እግዚአብሔር ህትመት ያደረገበት ነገር ሁልጊዜ የእግዚአብሔር ሆኖ የሚቀር ነው። የምንታተመውም በእግዚአብሔር እውነት በመንፈስ ቅዱሱ አማካኝነት ነው። በሕዝቅኤል 9:4 ላይ እንደዚህ ይላል፣ እግዚአብሔርም በከተማይቱ በኢየሩሳሌም መካከል እለፍ፣ በመካከልዋም ስለተሰራው እርኩሰት ሁሉ በሚያለቅሱና በሚተክዙ ሰዎች ግንባር ላይ ምልክት ጻፍ አለው ይላል እና እነዚህ ሰዎች በመቅደስ ውስጥ ሆነው የሚያለቅሱና የሚተክዙ ናቸው። ስለ ምድር ኃጢአት የሚያለቅሱ፣ ስለ ሰዎች ድነት የሚተክዙ ናቸው። በእነዚህ ሰዎች ግንባር ላይ ምልክትን ጻፍ ብሎ ለነቢዩ ሕዝቅኤል ይነግረዋል። በከተማዋ ስለተሰራው ኃጢአት የሚያለቅሱና የሚተክዙ ሰዎች የእግዚአብሔርን ማህተም ይቀበላሉ ይላል። ለቅሷቸውና ትካዣቸው የራሳቸው ደህንነት አይደለም፣ ወይንም የራሳቸው ደህንነት ብቻ አይደለም፣ ወይ የምድራዊ ጉዳይ አይደለም። ነገር ግን ስለ ኃጢአት እየተናዘዙ የሚያለቅሱ ሰዎች፣ በእነሱ ሰዎች ግንባር ላይ ማህተም ይታተማል። ያም ማህተም የእግዚአብሔር የማዳኑ ማረጋገጫ እንደሆነ ይነግረናል። ህትመቱ በግንባር ላይ ነው። በግንባር ላይ ነው ማለት አካላዊ ነው ማለት አይደለም። ነገር ግን የሐሳብ ህትመት፣ የሐሳብ መጽናት፣ የውሳኔ መጽናት እንደሆነ የሚያሳየን ነው። በአንጻሩ የአውሬው ምልክት በእጅ ወይንም በግንባር ላይ የሚሆን ነው። በተመሳሳይ ጠላት ትኩረት የሚያደርገው በእኛ ግንባር ላይ ነው።
ነገር ግን ከግንባር ባለፈ በውሳኔ ከመወሰን ባለፈ በእጃቸው የአውሬው ምልክት የሚቀበሉ ይኖራሉ። እነዛም የሐሰተኛውን ትምህርት የሚቀበሉ ናቸው። አሁን ያለንበት መታተም አለ። ቀጥሎ ደግሞ የሚጠብቀን መታተም አለ። በንስሐ ጊዜ ስንጠመቅ በኤፌሶን 4:30 ላይ እንደሚገልጸው እንታተማለን። ምን ይላል? ለቤዛም ቀን የታተማችሁበትን ቅዱሱን የእግዚአብሔርን መንፈስ አታሳዝኑ ይላል። ያ ክርስቶስን ለመቀበል ወስነን ንስሐ ስንገባ ወይንም ስንናዘዝ የምንቀበለው የእግዚአብሔር መንፈስ ነው። ያ ማለት ለዘላለም መዳረሻችን ተወስኗል ማለት አይደለም። ወደ ኋላ የመመለስ ውሳኔያችን የመቀየር እና የመጥፋት እድሉ አሁንም ይኖራል። ነገር ግን የእግዚአብሔርን መንፈስ አሁንም እንቀበላለን። በየዕለቱ እየታተምን ለመጨረሻው ታላቁ ህትመት የሚያዘጋጀን እንደሆነ ይነግረናል። በራዕይ ምዕራፍ 7 ቁጥር 3 ላይ የተገለጸው የአምላካችንን ባሪያዎች ግንባራቸውን እስክናተማቸው ድረስ የሚለው የእግዚአብሔር የማዳንን ዋስትና ሙሉ ለሙሉ የምንቀበልበት ነው። የደህንነት ዋስትና ያለው ህትመት ነው። በንስሐ ጊዜ ግን የምንቀበለው የመንፈስ ቅዱስ ህትመት ለሚቀጥለው ወይንም ዋናው ለሆነው የደህንነት ዋስትና ላለው ህትመት የሚያዘጋጀን ህትመት እንደሆነ እንመለከታለን። ስድስተኛው የመጨረሻ ዘመን ክስተት የክርስቶስ የቤተ መቅደስ አገልግሎት ማቆም ነው። በዳንኤል ምዕራፍ 12 ላይ የተገለጸ ነው ይሄ ጥቅስ። ዳንኤል ምዕራፍ 12 ቁጥር 2 እና 3 ላይ በዚያም ዘመን ስለ ህዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ህዝብም ከሆነ ጀምሮ እስከዚያ ዘመን ድረስ እንደርሱ ያለ ያልሆነ የመከራ ዘመን ይሆናል። በዚያም ዘመን በመጽሐፉ ተጽፎ የተገኘው ህዝብ ሁሉ እያንዳንዱ ይድናል ይላል እና በዛ ዘመን ተብሎ የተገለጸው ክርስቶስ በመጨረሻው ዘመን ጣልቃ ሲገባ የፍርድ ምርመራውን ሲያቆም ማለት ነው። ሚካኤል ይነሳል ወይንም ክርስቶስ ይነሳል። ያ ማለት አገልግሎቱን ያቆማል ማለት ነው። ወደ ምድር መምጣት ይጀምራል ማለት ነው። ሰባተኛው የምህረት በር መዘጋት ነው። ተመሳሳይ በዚህ ጊዜ የሚከሰት ነው። ራዕይ ምዕራፍ 22 ቁጥር 11 ላይ አመፀኛው ወደፊት ያምፅ፣ እርኩሱም ወደፊት ይርከስ፣ ጻድቁም ወደፊት ጽድቅ ያድርግ፣ ቅዱሱም ወደፊት ይቀደስ አለ ይላል። ሁሉም ባለበት ሲወስን ክርስቶስ ከመቅደሱ ይነሳል፣ ይወጣል፣ ወደ ምድርም ይመጣል። መዳን የሚችል ሰው እያለ እግዚአብሔር በሩን አይዘጋበትም። ንስሐ መግባት የሚፈልግና የሚችል ሰው እያለ እግዚአብሔር በሩን አይዘጋም። ሁሉ ወደ ንስሐ እስከሚደርሱ ድረስ ወዶ ይታገሳል ይላል። ነገር ግን እያንዳንዱ በምድር ያለ ሰው ለራሱ ሲወስን ወስኖ እግዚአብሔርን አልፈልግም ሲል ወስኖ ወደ እግዚአብሔር ሲመጣ የሚድን ሰው አንድም በምድር ላይ እንደሌለ ወይንም መዳንን መቀበል የሚችል ሰው እንደሌለ ሲያረጋግጥና ሁሉም ሲወስኑ ክርስቶስ የምህረትን በር ይዘጋል። ስለዚህ ሰዎች ናቸው በራሳቸው ላይ በሩን የሚዘጉት። ማንም ሰው መዳን እየፈለገና የመዳን እድልን እየፈለገ በሩ የሚዘጋበት የለም። በራሱ ላይ በር የሚዘጋው እያንዳንዱ ሰው ነው። የልብ መዘጋት የሰማይን በር ይዘጋል። እያንዳንዱ ሰው በራሱ ላይ ወሰነ ማለት ልቡ ዝግ ነው ማለት ነው። የዛን ጊዜ ክርስቶስ ማድረግ የሚችለው ነገር አይኖርም፣ አስገድዶ ስለማያድነን። እድሉ ቢሰጠው መዳን የሚችል ሰው በዛ ጊዜ አይኖርም። 1000 ዓመት እንደገና ቢፈቀድለት እንዲኖር እያንዳንዱ ሰው መለወጥ የሚባል ነገር፣ ንስሐ መግባት የሚባል ነገር አይኖርም፣ ወይንም እድሉ መጠቀም አይችልም። ስለዚህ እግዚአብሔር በሩን ይዘጋል፣ ቀድመን ስለምንዘጋው ማለት ነው። ያ ማለት በምድር ላይ ሁለት የበሰሉ ፍሬዎች ይኖራሉ፣ ስንዴና እንክርዳድ። በራዕይ ምዕራፍ 19 ላይ እንደተነገረው ሁለት ፍሬዎች ይኖራሉ። ስንዴው ወደ ጎተራው፣ እንክርዳዱ ወደ ወይን መጭመቂያው ተጣለ ይለናል። የዛን ጊዜ ሁለቱ ለይቶ ሲታይ ክርስቶስ ከመቅደሱ ይወጣል። አሁን የሚድንና የሚጠፋውን ሰው ለይተን ማወቅ አንችልም። በዛ ጊዜ ግን ፍሬው ግልጽ ሆኖ ይታያል። የእንክርዳዱን ፍሬ ስንዴውም ግልጽ ሆኖ ይታያል። ማን ምን እንደሆነ ይለያል። ስለዚህ ግልጽ ስለሆነ ክርስቶስ ከመቅደሱ ይወጣል። አሁን ግን ሰዎች እድል ስላላቸው አንዴ ወደዚህ ወደዛም ስለሚሉ እግዚአብሔር ወዶ ይታገሳል፣ የንስሐ ጊዜን ይሰጣል። በኢሳይያስ 55:6 እና 7 ላይ እንደዚህ ይላል፣ እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት። ክፉ ሰው መንገዱን በደለኛም ሐሳቡን ይተው፣ ወደ እግዚአብሔርም ይመለስ፣ እርሱም ይምረዋል፣ ይቅርታውን ብዙ ነውና ወደ አምላካችን ይመለስ ይላል እና እግዚአብሔር በሚገኝበት ጊዜ ፈልጉት፣ ቀርቦም ሳለ ጥሩት ይላል። እግዚአብሔር የማይገኝበት ጊዜ ይኖራል። እግዚአብሔር ቅርብ የማይሆንበት ጊዜ ይኖራል። እርሱ እኛም መቅረብ ስለማይፈልግ ሳይሆን እኛ መመለስ የማንችልበት ደረጃ ላይ ልንደርስ እንችላለን። ሰዎች መመለስ የማይችሉበት ደረጃ ላይ ሊደርሱ ይችላሉ። ስለዚህ እግዚአብሔር ቅርብ እያለ አሁን እያወቅ ነው አሁን እንድንጠራው መጽሐፍ ቅዱስ ይነግረናል።
አሁን እንድንፈልገው እና እንድንጠራው መጽሐፍ ቅዱስ ያስጠነቅቀናል። በሁለተኛ ቆሮንቶስ 6:2 ላይ የመዳን ቀን አሁን ነው ይላል። እድሉን መጠቀም ያለብን አሁን እድሉ እያለ ነው። 8ኛው የመጨረሻ ዘመን ክስተት ታላቁ መከራ ወይንም 7ቱ መቅሰፍቶች ናቸው። በራዕይ ምዕራፍ 15:1 ላይ የተገለጹ ናቸው። 7ቱ መቅሰፍቶች ዓለም አቀፋዊ አይደሉም፣ በየቦታው የሚከሰቱ አይደሉም። በተለያየ ቦታ የተለያዩ መቅሰፍቶች የሚከሰቱ ናቸው። የመጀመሪያው በምድር ውስጥ አፈሰሰ ይላል። 7 ጽዋዎች አሉ። እያንዳንዱ መልአክ እያንዳንዱን ጽዋ በተፈጥሮ ውስጥ ነው የሚያፈሱት። ከዛም መቅሰፍቶቹ ይጀምራሉ። በምድር ውስጥ ሲፈስ ክፉኛ የሚነዘንስ ቁስል ይላል። ከዛም በባህር ውስጥ ሁለተኛው ደም ይሆናል። እንስሳቶች ሁሉ ይሞታሉ። በወንዞችና ምንጮች እንደዚሁ ደም ይሆናል። የመጀመሪያው በባህር ላይ ጽዋው ሲፈስ፣ ሁለተኛው መቅሰፍት እንስሶቹ ሲሞቱ ትልቅ የኢኮኖሚ እንቅስቃሴ የሚካሄድባቸው ትልልቅ ወደቦች ወይንም አንዳንዶች ወደቦች በሙሉ ይዘጋሉ፣ ከአገልግሎት ውጭ ይሆናሉ። ያም የምድርን የዓለምን ምጣኔ ሀብት እንቅስቃሴውን ሁሉ የሚጎዳ ይሆናል። ወንዞችና ምንጮች ወደ ደም ሲለወጡ ሰዎች የሚጠጡትን የሚያጡ ይሆናሉ። ሁሉም ሰው አይደለም፣ ዓለም አቀፋዊ አይደለም፣ ግን ይሄ ክስተት ይከሰታል። እንደዚሁም አራተኛው በፀሐይ ላይ አፈሰሰ ይላል። ታላቅ ቃጠሎ ይሆናል። በአምስተኛውን ስንመለከት በአውሬው ዙፋን ላይ አፈሰሰ፣ ጨለማ ሆነ ይላል። መጀመሪያ መንፈሳዊ ጨለማ ውስጥ የነበረው የአውሬው ስርዓት ወደ አካላዊ ጨለማ እንደሚሸጋገር ይነግረናል። 6ኛው በታላቁ ወንዝ በኤፍራጥስ ላይ አፈሰሰ ይላል። የባቢሎን መከፋፈልን የሚያሳይ ነው። ከዛም በአየር ውስጥ የመጨረሻው መቅሰፍት ጽዋ ይፈሳል፣ ታላቅ በረዶ ይሆናል ይላል እና እስከ 59 ኪሎ ግራም የሚመዝን ትልልቅ በረዶ ይወርዳል። በዛም መጨረሻው ይሆናል። እግዚአብሔር የእስራኤልን ሕዝቦች ከግብጽ ያወጣው በመቅሰፍቶቹ እንደሆነ በመጨረሻ ላይም የራሱን ሕዝቦች ነፃ የሚያወጣው በመቅሰፍቶቹ ነው። እግዚአብሔር ላይ ጀርባቸውን ያዞሩ፣ እግዚአብሔርን ሆን ብለው የተቃረኑ ሰዎች የእግዚአብሔር ቁጣ ይወርድባቸዋል። የዛን ጊዜ የእግዚአብሔር ሕዝቦች በተመሳሳይ እስራኤላውያን ከግብጽ ነፃ እንደወጡ የእግዚአብሔር ሕዝቦችም ነፃ ይወጣሉ። 9ኛው የያዕቆብ መከራ ነው። የያዕቆብ መከራ ማለት ሁለቱ ጭንቀቶች ናቸው። ያዕቆብ በሁለት ነገር ሲጨነቅ ነበር። ኤሳውን ለማግኘት ሲመለስ ከ20 ዓመት በኋላ ከላባን ሁለት ነገሮች ያስጨንቁት ነበር። የመጀመሪያው ይቅር ያልተባልኩት ኃጢአት የሚል ጭንቀት ነበረበት። ወንድሜን አታልያለሁ፣ አባቴን አታልያለሁ የሚል ጭንቀት ነበረበት። ሁለተኛው ወንድሙን ኤሳውን ይፈራው ነበር። ስለዚህ ፍርሃትና ይቅር ያልተባለው ኃጢአት ወይንም ይቅር አላለኝም እግዚአብሔር ብሎ ያሰበው ያ ኃጢአት ያስጨንቀው ነበር። በተመሳሳይ በያዕቆብ መከራ የመጨረሻ ዘመን ክርስቲያኖች በዛ ውስጥ ያልፋሉ። ኤርምያስ 30:7 ላይ ወዮ ያ ቀን ታላቅ ነውና እርሱንም የሚመስል የለምና ያ ያዕቆብ መከራ ዘመን ነው፣ ነገር ግን ከእርሱ ይድናል ይላል። መጨረሻቸው ጭንቀት አይሆንም፣ ቢጨነቁም ግን ከዛ እንደሚያመልጡ እንደሚድኑ ይነግረናል። ምናልባት ይቅር ያልተባልኩት ኃጢአት ካለ በሚል እናም ደግሞ ቅዱሳን ላይ በሚቃጣ ጥቃት በሁለቱ በያዕቆብ መከራ ምሳሌዎች በመጨረሻ ዘመን የሚኖሩ ክርስቲያኖች በዚህ ውስጥ እንደሚያልፉ ይነግረናል። መጨረሻው የተባረከው ተስፋ የክርስቶስ ዳግም ምጽአት ነው። ትኩረትም ማድረግ ያለብን በዚህ ላይ ነው። ይሄ ሁሉ የሚደመደመው በክርስቶስ ዳግም ምጽአት ነው። የተነገረን ትልቁ ተስፋም የክርስቶስ ዳግም ምጽአት ነው። ክርስቶስም ደቀ መዛሙርቱ ልባቸው ሲርድ እና ሲያዝኑ ሲባቡ የነገራቸው ማጽናኛ ደግሜ እመጣለሁ የሚል ነው። ራዕይ 14 ላይ ክርስቶስ የተናገረው ያንን ነው። ከእናንተ ተለይቼ እሄዳለሁ ሲላቸው አዝነው ነበረ። ያጽናናቸው ድጋሚ እንደሚመጣ ነግሯቸው ነው። ለዛም የሚያዘጋጃቸው የሚያበረታቸው መንፈስ ቅዱስን እንደሚልክላቸው ተናግሯቸው ነው። መንፈስ ቅዱስን ተቀበሉ። ከዛም በኋላ የተባረከውን ተስፋ እየተመለከቱ በእምነት ኖሩ። ይሄ ተስፋ ለእኛም ለምድር ዘር ሁሉ የተነገረ ትልቅ ተስፋ ነው። ክርስቶስ ምን አለ? ልባችሁ አይታወክ፣ በእግዚአብሔር እመኑ፣ በእኔም ደግሞ እመኑ። በአባቴ ቤት ብዙ መኖሪያ አለ። እንዲህስ ባይሆን ባልኋችሁ ነበር። ስፍራ አዘጋጅላችሁ ዘንድ እሄዳለሁና ሄጄም ስፍራ ባዘጋጅላችሁ እኔ ባለሁበት እናንተ ደግሞ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ። የምድር ሕይወት አጭር የስልጠና ቆይታ ነው። አማኞች ክርስቲያኖች በምድር ላይ የሚኖሩት የስልጠና ቆይታቸውን እስከሚፈጽሙ ድረስ ነው። ዋናው ሕይወት የሚጠብቀን በሰማይ ነው። ዋናው መኖሪያችን እና ቤታችን ሰማይ ነው።
መጽሐፍ ቅዱስ እንደሚነግረን እኛ ግን ሀገራችን በሰማይ ነው። ሁለተኛ ጴጥሮስ 3:13 ላይ ጽድቅ የሚኖርባትን አዲስቱን ሰማይና አዲሱትን ምድር እንደ ተስፋ ቃሉ እንጠባበቃለን ይላል። ለምንድን ነው የክርስቲያኑ ዓለም አሁን አብዛኛው ሰው ክርስቲያን የሆነው ይሄ የተባረከውን ተስፋ የማይናገረው? ለምንድን ነው ያን ያህል የማይሰበከው? ለምንድን ነው? ሁለት ምክንያቶች ይኖራሉ። በተለይ ስለ ሞት ያለው የተሳሳተ አረዳድ ይህን ተስፋ በትክክል እንዳንቀበል የሚያደርገን ነው። የተባረከው ተስፋ ለብዙዎች የተረሳ ተስፋ ሆኗል። የተረሳ የሆነው ለምንድን ነው? ሰው ሲሞት ጻድቅ ሆነ ሞተ ብለን የምናስብ ከሆነ ጻድቅ የሆነ ሰው ሲሞት ነፍሱ ወደ ሰማይ ይሄዳል የሚል አረዳድ ስላለ ነው። ጻድቅ ያልሆነ ሰው ደግሞ ሲሞት ወደ ሲኦል ይገባል ወይ ደግሞ የተወሰነ ጊዜ እዛ ቆይቶ ወደ ሰማይ ድጋሚ ይሄዳል የሚል አረዳድ አለ። ይሄ ስለ ሞት እና ስለ ነፍስ ያለን የተሳሳተ አመለካከት የተባረከውን ተስፋ የተረሳ ተስፋ እንዲሆን አድርጎታል። ክርስቶስ ግን የተናገረው ምንድነው? እኔ ባለሁበት እናንተ እንድትሆኑ ሁለተኛ እመጣለሁ፣ ወደ እኔም እወስዳችኋለሁ ነው ያለው። ክርስቶስ እኔ መጥቼ ወስዳችኋለሁ ነው እንጂ ያለው ስትሞቱ ወደ እኔ ትመጣላችሁ አላለም። ብዙ ሰው ግን ወይንም ብዙዎች በዓለም ላይ ያሉ ክርስቲያኖች የሚቀበሉት ምንድነው? ሰው ሲሞት ወደ ክርስቶስ ይሄዳል። ያ ማለት ምን ማለት ነው? አንተ አትመጣም፣ እኛ እንመጣለን፣ እኛ ወደ ሰማይ እንሄዳለን ነው። ነገር ግን መጽሐፍ ቅዱስ ያንን አያስተምርም። ክርስቶስ መጥቶ በአካል ያለን ተቀይረን የሞቱ ሰዎች ተነስተው ከክርስቶስ ጋር አንድ ላይ ስንሆን የዛን ጊዜ ህብረቱ እውን ይሆናል፣ ወደ እርሱም ይወስደናል። ስለዚህ ስለ ሞት ያለው የተሳሳተ አረዳድ የተሰጠን ተስፋ እንዲደበዝዝ የሚያደርግ ሆኗል። ነገር ግን ትልቁ ተስፋ የክርስቶስ ዳግም ምጽአት እንደሆነ እንመለከታለን። ይሄ ዳግም ምጽአት ከክብር ወደ ክብር የምንሸጋገርበት ነው። በዚህ ጊዜ ክርስቲያኖች የባህሪ ፍጽምና ላይ ይደርሳሉ፣ የአካል ፍጽምና ግን አይኖራቸው። በፊልጵስዩስ 3:21 ላይ እንደሚነግረን እርሱም ሁሉን እንኳን ለራሱ ሊያስገዛ እንደሚችልበት አሰራር ክቡር ስጋውን እንዲመስል የተዋረደውን ስጋችንን ይለውጣል ይላል። ስጋችን መጨረሻ ላይ የሚቀየረው ስጋችን ይሆናል። እስከዛ ጊዜ ድረስ የሚቀየረው ባህሪያችን ነው። ባህሪያችን ፍጽምና ላይ ይደርሳል በክርስቶስ። ስጋችን ግን ይቀራል፣ ስጋችን ይለወጣል። የማይሞተውን የማይበሰብሰውን እንላበሳለን፣ ከክብር ወደ ክብር እንለወጣለን ይላል የእግዚአብሔር ቃል። ስለዚህ ባህሪን መምሰል የመጀመሪያ ሂደት ነው። ከዛ በኋላ ከክርስቶስ ጋር በአካል ለመገናኘት አካላችን መቀየር አለበት። አሁን በእምነት ባህሪያችን ይቀየራል። በኋላ ግን በእውነታው ከክርስቶስ ጋር በአካል አብረን ለመኖር የእሱን አካል የሚመስል የከበረ አካል መላበስ ግድ ያስፈልገናል። አንድ ምሳሌ በብሉይ ኪዳን በሁለተኛ ነገሥት ምዕራፍ 7 ላይ 4ቱን ለምጻሞች እንመለከታለን። 4ቱ ለምጻሞች እስከምንሞት ድረስ ለምን በዚህ እንቆያለን አሉ። ብንሞትም ብንኖርም ቢገሉንም ቢያኖሩንም ወደ ሶሪያ እንሽሽ ብለው ሲመሻሽ ወደ ሶሪያ ይሄዱ ይላል። እግዚአብሔር ጣልቃ ገባ፣ ሁሉ ነገር ባዶ አረገ። ከዛም ምግብን አገኙ፣ ውሃን ጠጡ፣ ወርቅና ብር አገኙ፣ ልብስ በምድር ላይ አገኙ፣ በከተማ ውስጥ ወርቁ አገኙ እና እነዛ ለምጻሞች በሉ፣ ጠጡ፣ ወርቅና ብርን በዘበዙ፣ ልብስን ለበሱ። ከዛ ወደ እስራኤላውያን ተመለሱ። መልካም አላረግንም ብለው ለነሱ ሊያደርሱ ለተራቡት ወንድሞቻቸው ሊያደርሱ ሄደው ግን ወደ ቅጥር ውስጥ መግባት አልቻሉ። ምግብ አላቸው፣ ውሃ አላቸው፣ ወርቅና ብር አላቸው፣ ልብስ አላቸው፣ መልካም ዜና አላቸው። ግን ገብተው መናገር አልቻሉም፣ ምክንያቱም ለምጻሞች ናቸው። ስለዚህ ከውጭ ሆነው ተጣሩ ይላል። በመጨረሻ ዘመን ያሉ ቅዱሳኖች ክርስቶስ ከመገለጡ በፊት የታተሙ ቅዱሳኖች ምግብ አላቸው ወይንም ቃሉ በሙላት አላቸው፣ ውሃ አላቸው ወይንም በመንፈስ ቅዱስ የተሞሉ ናቸው፣ ወርቅና ብር የነጠረ እምነት አላቸው። ልብስ የሚያሳየው ጽድቅን ነው፣ ክርስቶስን እና ጽድቁን ተላብሰዋል። ነገር ግን በእነዚህ ሁሉ በአካል ከክርስቶስ ጋር መገናኘትና መተያየት አይችሉም። የሚቀር ነገር አለ። ለምጻሞቹ ወደ ቅጥር ውስጥ መግባት እንዳልቻሉት ቅዱሳን ከክርስቶስ ጋር በአካል መገናኘት አይችሉም። አካላቸው መቀየር አለበት ነው። አንደኛ ቆሮንቶስ 15:53 ላይ ይህ የሚበሰብሰው የማይበሰብሰውን ሊለብስ፣ ይህም የሚሞተው የማይሞተውን ሊለብስ ይገባዋልና ይላል። ከዚህ የምንረዳው መጨረሻ ላይ በቅጽበት የሚቀየረው አካላችን ነው። ባህሪ ግን በሂደት በረጅም ዓመት ሂደት ነው የሚቀየረው። ባህሪ የሚለወጠው በእድሜ ዘመናችን ሁሉ በኖርንበት ጊዜ ነው። አካላችን ግን በቅጽበት ነው።
ስለዚህ ትኩረታችን መሆን ያለበት ባህሪያችን ላይ ነው። ባህሪያችን ካልሰራ አካላችን ሊሰራ አይችልም። የኛ አካላዊ ውበት የኛ ትኩረት መሆን የለበትም። ነገር ግን ባህሪያችን ትኩረት ሊሆን ይገባል። በመጨረሻ ይህን ጥናት በአጠቃላይ ወደ ፍጻሜ ስናመጣ ተከታታይ ስናይ የነበረውን የቤተ መቅደስ ትምህርት በአንድ ሰንጠረዥ ማጠቃለል እንችላለን፣ ጠቅለል አድርገን ማለት ነው። የቤተ መቅደሱ ክፍሎች 3 ናቸው። አደባባይ፣ ቅዱሱ ክፍልና ቅድስተ ቅዱሳን። በአደባባይ ክፍል ላይ የሚከሰተው ድነት ይሆናል። የድነት ደረጃዎችን ስንመለከት የኃጢአት ይቅርታ ነው የምናገኘው፣ ወይንም ጀስቲፊኬሽን ድነትን ማለት ነው። እና የኃጢአት ድልን በየቦታው እናገኛለን። በአደባባይ ስፍራ በኃጢአት ይቅርታ የምናገኘው ድል የኃጢአትን ወቀሳና የኃጢአት ቅጣት ላይ ነው። በዚህ ቦታ ላይ የኃጢአት ወቀሳ ላይ የኃጢአት ቅጣት ላይ ድልን እናገኛለን። በሂደት ሙሉ ለሙሉ ኃጢአትን እናሸንፋለን። በሮሜ ምዕራፍ 8 ቁጥር 1 ላይ እንደሚነግረን እንግዲህ በክርስቶስ ላሉ አሁን ኩነኔ የለባቸውም ይላል። ስለዚህ የኃጢአት ወቀሳና ኩነኔ እና የኃጢአት ቅጣት በዚሁ ይቀራል፣ ይጠፋል ማለት ነው። በቅዱሱ ክፍል ላይ የምንደርስበት የቅድስና ደረጃ የእድገት ደረጃ መቀደስ ወይንም ቅድስና ነው። በዚህ በመቀደስ ደግሞ የምናሸንፈው ኃጢአት ላይ የምናገኘው ድል የኃጢአት ኃይልና የኃጢአት ባርነትን ነው። ሮሜ 6:14 ላይ ኃጢአት አይገዛችሁምና ከጸጋ በታች እንጂ ከሕግ በታች አይደላችሁምና ይላል። በመዝሙር 119 133 ላይ እንደ ቃልህ አካሄዴን አቅና ኃጢአትም ሁሉ አይግዛኝ ይላል። ስለዚህ በቅድስና በቅዱሱ ክፍል የምናሸንፈው የኃጢአትን ኃይልና የኃጢአትን ባርነት ነው። በመጨረሻ በቅድስተ ቅዱሳኑ የምናገኘው የምንደርስበት ደረጃ ፍጽምና ነው፣ የባህሪ ፍጽምና። ከዛም የአካል ፍጽምና ይኖራል። በዚህም የምናገኘው ድል የኃጢአትን መገኘትና የኃጢአት ተፈጥሮ ላይ ነው። የኃጢአት መገኘት ከስጋችን ሙሉ ለሙሉ ይወገዳል። ምክንያቱም ስጋችን የማይሞተውን ተላብሶ ስጋችን ይጠፋል። አካላችን አዲስ የከበረውን ይላበሳል። በዛን ጊዜ የኃጢአት መገኘትና የኃጢአት ተፈጥሮ ወይንም ስጋዊ ማንነት ሙሉ ለሙሉ ይጠፋል። በእነዚህ ሂደት ከእግዚአብሔር ጋር የምንገናኝበት የከበረ ፍጽምና ደረጃ ላይ እንደርሳለን። ስለዚህ በመጨረሻ ከክብር ወደ ክብር አዝጋሚ በሆነ ሂደት ከባህሪ ለውጥ ወደ ቅጽበታዊ የአካል መለወጥ እንደምንሸጋገር የእግዚአብሔር ቃል ይነግረናል። የኛም ትኩረት መሆን ያለበት በዛ ላይ እንደሆነ የሚያሳየን ነው። ስለተከታተላችሁ እግዚአብሔር አብዝቶ ይባርካችሁ። እግዚአብሔር ከእናንተ ጋር ይሁን፣ ጸጋውን ያብዛላችሁ።